ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተከስተናል። እንዴት አመሻችሁ? መስመር ላይ ፓስተር አለማየሁ ይገኛል። አዳዲስ ወሬዎች በዓለማችን ዙሪያ እየተሰሙ ይገኛሉ። ከነዛ መሃል እንግዲህ ለኛ ይመጠናሉ ብሎ ያሰበውን መራርጦ ብቅ ብሏል። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ መስመር ላይ ፓስተር አለማየሁ ተገኝቷል። ምን ይሆን ያገኘው መረጃ ጠይቀዋለሁ። እንግዲህ በተለያየ አቅጣጫ ያላችሁ ወገኖቻችን ስለምትሰጡን አስተያየት እንደገና ደግሞ ገንቢ የሆነ መልእክት ሁሉ ስለሱ እግዚአብሔር እናመሰግናለን። በዚሁ እንድትቀጥሉ እናበረታታለን። አሁን ግን ፓስተር መስመር ላይ ስላለ ሰላምታ ላቅርብና መረጃዎችን አቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን በድጋሚ ነው የተገናኘ ነው። እንግዲህ መረጃህን ማቅረብ ትችላለህ። እንግዲህ በትናንትናው ዕለት ሩሲያ አሜሪካ ኒኩለር ምንድነው ሙከራ የምታደርግ ከሆነ ሩሲያም የምታደርግ መሆኑን አሳውቃለች። ይህን ሳስ ምንድነው አሁን ላይ ዓለም ከቀዝቃዛው ጦርነት የበለጠ ሌላ ጦርነት ውስጥ እየገባች ነው ያለችው። በቀዝቃዛው ጦርነት ጊዜ የነበረው ሽቅድምድም ተመልሶ እየመጣ እንደሆነ አመላካች ነገሮች ናቸው ያሉት። ሩሲያ ምንድነው መረጃው ደርሶናል ነው የምትለው። አሜሪካ የኒኩለር ሙከራ ልታደርግ እንደሆነ መረጃው ደርሶናል፣ እኛም ይህንን ሙከራ የምናደርግ መሆኑን እወቁት ብለዋል። እንግዲህ በሁለቱ ሀያላን ሀገሮች ጋር የሚደረገው እሽቅድምድም የመሳሪያ ሙከራ እሽቅድምድምና የቴክኖሎጂ ውድድሩ በጣም ከባድ እየሆነ እየመጣ ነው። እዚህ ጋር ቻይናም መጠቀስ አለባት። ቻይናም እንደውም ከሁለቱም እየላቀች እየመጣች ነው ያለችው። ባለፈው ለመናገር ሞክረናል። በወታደራዊ ቴክኖሎጂ እና አሜሪካን ሁሉ እና ራሽያን ሁሉ ጥላ ሄዳለች እየተባለ ነው ቻይና። ግን ምንድነው አሁን ያለው የዓለማችን ስጋት ከጊዜ ወደ ጊዜ ወደ ኒኩለር ውጥረት መጥቷል። አሁን ከሚሳኤል ከምናምኑ ይልቅ ወደ ኒኩለር ውጥረት እየመጣ እንደሆነና ይሄ የኒኩለር ውጥረት ደግሞ ዓለምን ይዟት እንዳይጠፋ እየተሰጋ ያለበት ሰዓት ነው እና ይሄ ቀደም ሲል በስምምነት ሁለቱም ሀገሮች በተለይ ሁለቱ ሀያላን ሀገሮች በዓለም ላይ የኒኩለር መጠን መቀነስና እንደዚሁም ደግሞ ምንድነው ምርት እንዳይመረት የሚለው ነገር ስምምነት ላይ ተደርሶ ነበረ። ነገር ግን አሁን ያንን ስምምነት በእርግጥ ራሽያ ከዛ ስምምነት ራሷን አውጥታለች ከዩክሬን ጋር ጦርነት ውስጥ ከገባች በኋላ። አሁን ሌሎችም ሀገሮች ከስምምነት ውጭ ኒኩለር ወደ ማምረት እየገቡ ያሉበት ሁኔታ አለ። የኒኩለር ቴክኖሎጂን ከልማታዊ ነገር ውጪ ለጦር መሳሪያነት የመጠቀም ሁኔታ ፍላጎት በብዙ ሀገሮች ውስጥ እንዳለ ይታወቃል። እንደው የኛም ሀገር ሰሞኑን ያው እየተወራ ያለ የኛ ሀገር ምንድነው በግልጽ ተናግረዋል። ለእርሻ፣ ለሕክምና፣ ለቴክኖሎጂና ለምርምር፣ ለኃይል ማመንጫ የመሳሰሉት ነገሮች ነው የኛ ሀገር ተናግረዋል፣ በግልጽ አስቀምጠውታል። ነገር ግን ምንድነው ይሄ ሽቅድምድም ዓለምን ይዟት እንዳይጠፋ እየተፈራ ነው ያለው። አሁን ሁለቱ ሀገሮች ወደዚህ ውሉም የነበራቸው ስምምነት ጥሰው ሙከራ የማድረግ ልምምድ ውስጥ ከገቡ ይሄ ነገር እየቀጠለ ይመጣል። ሌሎችም ቻይና ማድረግ ትጀምራል፣ ሌላው ማድረግ ይጀምራል። ዓለምን ይዞ የሚጠፋ ነገር እንዳይከሰት ድንገት አደጋም ሊያደርስ ይችላል። እየተፈራ ነው ያለው። ስለዚህ ምንድነው ያው ራሻ ሙሉ መረጃ እጄ ላይ ያለ ነው የምትለው ይሄ ነገር ይቆም እያለች ነው ያለችው። ነገር ግን እና አሜሪካ ያቆማሉ የሚለው ነገር በጣም ጥያቄ ውስጥ የሚገባ ነው። ሌላው ዓለምን ያስደነገጠ አንድ ነገር ተከስቷል።
አሁን አውሮፓ ከጦርነት ስጋት ባሻገር የአውሮፓ ሀገሮች ትልቅ የኢኮኖሚ ቀውስ እየመጣባቸው ነው። ኦልሬዲ አንዳንድ ሀገሮች ላይ ቀውሱ ጀምሯል። ይሄ ምናልባትም አውሮፓን ይዟት ወደ ገደል እንዳይሄድ እየተፈራ ነው ያለው። እንግዲህ ተመልከት፣ በመጨረሻው ዘመን ጦርነት ብቻ አይደለም፣ የኢኮኖሚ ምስቅልቅል መውጣት አንዱ የአውሬው የጨለማው ስራ እሱ ነው። ሰዎች ስቴብል ሆነው እንዳይኖሩ፣ ተረጋግተው እንዳይኖሩ ገብተዋል። መፍትሄ ፍለጋ በየቦታው መሽቀዳደም እንዲችሉ ለማድረግ እየተደረገ ያለው ነገር ይመስላል። እንግዲህ ታውቋል። ይህንን ለመፍታት የሚቻልበት መንገድ ከባድ መሆኑ እየታወቀ መጥቷል። እንግዲህ እነዚህ ነገሮች ዝም ብለው የመጡ ነገሮች አይደሉም። በተለይም ደግሞ ይሄ መባባስ የመጣው ከአሜሪካ የታሪፍ ጫና በኋላ ከፍተኛ የሆነ የኢኮኖሚ መሽቆልቆል ታይቷል። በአንዳንድ ሀገሮች ጂዲፒያቸው የመቀነስ ሁኔታ ታይቷል። እነዚህ ነገሮች ብቻ አይደሉም። ነገር ግን ደግሞ በፊት በርካሽ ይገዙ የነበረው የራሽያን ጋዝ እና ነዳጅ መግዛት አለመቻላቸውና በተለይም ደግሞ ለፋብሪካዎችና ለቤት ውስጥ ያለው የኃይል ማመንጫ ፍጆታ የዋጋ ንረት ያስከተለባቸው መሆኑንና ይህንን ደግሞ ሰርቫይቭ ለማድረግ እየተቸገሩ እንደሆነ፣ በጎን ደግሞ ያለው የጦርነት ስጋት እንዳለ ሆኖ አሁን ላይ የአውሮፓ ኢኮኖሚ እድገቱም እያሽቆለቆለ መምጣቱ፣ የዋጋ ንረት እየጨመረ መምጣቱ፣ በተለይም ደግሞ ለምሳሌ በሳይበር ጥቃት ተደጋጋሚ መጠቃታቸው ኢኮኖሚው ላይ ከፍተኛ ተጽዕኖ ማምጣት ጀምሯል። ልክ ነው። እና ይሄ ተጽዕኖ ምናልባትም አውሮፓን ይዟት ወደ ቁልቁል እንዳይወርድ እየተፈራ እንደሆነና በተለይ አሁን ያለችበት የአውሮፓ ችግር እና አሜሪካም ቢሆኑ ሊፈቱት የማይችሉ መሆኑን እየታወቀ መጥቷል። እንግዲህ በተለይ ሌላው ደግሞ ምንድነው ስጋትን ያፈጠረው ነገር፣ በሰሞኑን እኛም ለመዘገብ ሞክረናል። በተለያዩ የአውሮፓ ሀገሮች ድሮኖችና የተዋጊ ጀቶች እሱም በሀገሪቱ ላይ ኢንቨስትመንት፣ በአውሮፓ ኢንቨስትመንት ላይ ተጽዕኖ እያመጣ እንደሆነ እየተናገሩ ነው ያሉት። ሰዎች ስጋት ውስጥ ከመግባታቸው የተነሳ ነገ ተነገ ወዲያ ጦርነት ሊነሳ ይችላል የሚለውን ነገር ሰዎችን ወደ ማምረትና የተለያዩ ነገሮችን ከማድረግ እንዲቆጠቡ ያደረጋቸው ሁኔታ፣ የመንግስታት ገቢዎች እንዲቀንሱ ሆኗል። የኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። እንግዲህ ፈጥነን የአውሮፓው ዋና ጸሐፊ እሳቸው ምንድነው ያሉት? ፈጥነን እርምጃ የማንወስድ ከሆነ ቦንደርሊን የባሰ አደጋ ውስጥ ልንገባ ነው ብለዋል። አደጋ ውስጥ ልንገባ ነው እና አንዳንድ ሀገሮች ምንድነው ያሉት? አንዳንድ የፖለቲካ ተንታኞች ራሽያ ተሳክቶላታል፣ አውሮፓውያን ራሽያን ለመጣል ነው የሄዱት። ነገር ግን ራሽያ አውሮፓን ይዛ እንደምትወድቅ አልተረዱትም ነበረ። አሁን እነዚህ ጋዞች የሚባሉ ብዙ ፋብሪካ፣ የጀርመን ፋብሪካዎች፣ የስፔን ፋብሪካዎች፣ የተለያዩ ፋብሪካዎች ይጠቀማሉ። እንደገና ደግሞ ለመኖሪያ ቤት፣ እያንዳንዱ መኖሪያ ቤት ከራሽያ የሚመጣ ነው እና ይሄ አለመሆኑ ገብቷል። ምን ያህል ገዝተው ነው የሚያመጡት? ሲገዙ በውድ ነው የሚገዙት። ያ በቱቦ ነው የሚገዙት፣ በመርከብ ነው የሚመጣው። ምን ያህል ውድነት እንደሆነ ተመልከተው። ለተጨማሪ ወጪ እየዳረጋቸው ነው ያለው። ስለዚህ ይሄ አካሄዳቸው እነሱ ራሽያን ለመጣል የሄዱበት መንገድ፣ ራሽያ ግን እነሱን ይዛ እንደምትወድቅ እንዲያውም ራሽያ እኮ ኢኮኖሚዋ እኮ እያደገ ነው የሚታወቀው። ይሄ ነው የተቃራኒ መሆን እኮ ይሄ ነው። አሁን ምን መሰለህ፣ ራሽያ ወደ ምስራቁ ማለት ወደ ኤዥያ አስፍተዋለች። ለምን? አሁን በዓለም ላይ ከፍተኛ ርካሽ የሚባለው የነዳጅ ዋጋ የራሽያ ነው። እንዲያውም እኮ እንደው ሌላ ጊዜ እንመጣበታለን እንጂ ፓስተር፣ ይሄ አሁን ይሄኛው ያመጣው
እኛም በተደጋጋሚ ዘግበነዋል። ይሄ ብሪክስ ጥምረት ራሱ ውጤት እያመጣ ነው ተብሎ የታሰበ ነው። እንዲሁም ጠዋት ላይ አንድ መረጃ እያየው ነበርና አሜሪካን ውስጥ የታወቀ የኢኮኖሚ ባለሙያ የተናገረው ነገር በጣም አሳሳቢ ሆኗል። በዶላር አሴት እንዳታስቀምጡ፣ ምክንያቱም በቅርቡ ዶላር ከጥቅም ውጭ ይሆናል የሚል ምልከታም አስቀምጧል። አዎ ይሄ ብቻ አይደለም። አሁን እንኳን አሜሪካ ውስጥ ብዙ ሰዎች ዶላራቸውን ወደ ወርቅ እየቀየሩ ወደ ወርቅ ያስቀምጡ ነው እና የወርቅ ዋጋ ራሱ በዓለም ላይ በከፍተኛ ሁኔታ ጨምሯል። ይሄ እኮ የምታየው የዓለም የኢኮኖሚ ውድቀት እየቀረበ መሆኑን ነው የምትመለከተው። ዶላር ብቻ አይደለም፣ ዩሮ አሁን ዩሮም ራሱ እየተዳከመ ነው የመጣው ከዚህ ከኢኮኖሚ እንትን የተነሳ። አሁን ደግሞ ቅድም እንዳነሳው ብሪክስ ምናልባት በዚህ ዓመት ወይ በሚቀጥለው ዓመት ገንዘባቸውን ይፋ ካደረጉና በራሳቸው ገንዘብ መገበያየት ከጀመሩ የአሜሪካ ዶላር ከጨዋታ እየቀነሰ ይሄዳል። አሜሪካ ወረቀት እየሸጠች እኮ ነው እስከዛሬ ድረስ የዓለም ሌላ ሀያል ሀገር ሆና እየቀጠለች ያለችው እና አሁን በቴክኖሎጂ መቀደሟ በእንደዚህ አይነት ነገር ደግሞ ለዓለም አሁን ስጋት ነው እና አውሬው ደግሞ የሚፈልገው ነገር ይሄንን ነው። ለምን የኢኮኖሚ መስቀልቅል እንዲፈጠር ይፈልጋል። ሰዎች መፍትሄ ፍለጋ ነው። መፍትሄ ሊሰጥ አይደለም የሚመጣው። ጠላ እንደዘጋርከው ማለት ነው። አዎ ጦርነቱን እኔ ይኸው አቆምኩላችሁ፣ ገንዘብ ኢኮኖሚ አስተካከልኩላችሁ። ከዚህ በኋላ በዲጂታል ነው የምትገበያዩት። ገንዘብ ወረቀት የሚባል አያስፈልግም፣ ዶላር አያስፈልግም፣ ዩሮ አያስፈልግም፣ ፓውንድ አያስፈልግም፣ ወቴበር አያስፈልግም። በዲጂታል ከረንሲ ትገበያያላችሁ። ከዚህ በኋላ ምንድነው ይመረታል። የሚሸጥም የሚገዛም የሚለውጥም የለም የሚለው ወደዛ ነው የሚሄደው፣ ወደዛ ነው የሚያመራው። መስመሩ እኮ እየተመቻቸ ነው። አዎ እየተመቻቸ ነው ያለውና እንግዲህ ለዛሬ ምሽት ያለኝ ዘገባ ይሄ ነው። ዓለም በየቀኑ እንግዲህ የሚገርም ነገር አላት። ያው ዘመኑ እየቀረበ ሲመጣ እንደዚህ አይነት ክስተቶች እንደሚከሰቱ ቅዱሳን ወንድሞቻችንና እህቶቻችን ልታውቁ ልትገነዘቡ ያስፈልጋል እንላለን። ምክንያቱም ከኛ ከዓለም ውጭ አይደለንም፣ ከመረጃም ውጭ ልንሆን አንችልም። ዘመኑን ዋጁ ተብለናልና ዘመንን ደግሞ የምንዋጀው ዘመንን ራሱ ስናቀው ነው። በዘመን ውስጥ የሚከናወነውን የሚፈጸመውን ስንረዳ ነው። ዘመንን የሚረዳ ዘመንን የሚያውቅ ዘመንን የሚዋጅ ክርስቲያን በምድሪቱ ውስጥ ያስፈልጋል። ቤተክርስቲያን እንደ አይነት ቤተክርስቲያን በምድራችን ላይ ታስፈልጋለች። ከዘመን ጋር እየሄደች ዘመንን እየዋጀች እያሸነፈች በዘመን መካከል ሕዝቧን ለክርስቶስ ኢየሱስ ምጽአት የምታዘጋጅ ቤተክርስቲያን አስፈላጊ ነች እንላለን። መልካም ምሽት ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግና አገልግሎታችን መደገፍ አትርሱ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር የተባረከ ይሁን። እንግዲህ ፓስተር በጣም በቀንም አሁንም በዚህ ምሽት ይዘህልን የመጣኸው ወሳኝ መረጃ ነው። ምናልባት የቀኑ ያመለጠን ወገኖች ካለን መለስ ብለን በቻናላችን በመግባት መከታተል ይቻላል። አሁንም በተያያዥ ስለሆነ ይህንን ለማውሳት ስለፈለኩ ነው። እንግዲህ ውድ አድማጮቻችን ጊዜው እየሮጠ ነው ያለው። ፓስተርም በጣም አጽንኦት ሰጥቶ አስገንዝቦናል። ዘመኑን የምንዋጀው ዘመኑን ስናቅ ብቻ ነው። ስለዚህ እኛም ያሁን ይህንን እያበረታታን ያለ ነው። መረጃዎችን በየቀኑ እያፈሰሰን ያለ ነው። እንግዲህ ከኛ የሚጠበቀው እየሰማን መስመራችንን እያስተካከልን፣ በተለይ ቤተክርስቲያን ዘመኑን እንዴት ልትዋጅ ትችላለች? ኋላ በመቅረት ነው ወይስ ቀደም ብሎ በመሄድ ነው የሚለውን እንግዲህ ያንን ለቤተክርስቲያን እንተዋለን። እኛ መረጃዎችን አቅርበናል። እንግዲህ እግዚአብሔር የተመሰገነ ይሁን። ለዛሬ ምሽት ይዘን የመጣነው መረጃ ይህን ይመስላል። በቀንም በማታም እንግዲህ ወደ እናንተ መረጃዎችን ያመጣነው ፓስተር አለማየሁ ደግሞ መረጃዎችን በማሰባሰብ እኔም ደግሞ ፕሮግራሙን በመምራት ከእናንተ ጋር መልካም ጊዜ ነበረን። እግዚአብሔር አብዝቶ ይባርካችሁ። በነገው ዕለት እንግዲህ 2 ፕሮግራም ይኖረናል። አንድ መረጃ ፕሮግራምና የቀጥታ ስርጭት ይኖረናል። ከወዲሁ እንድትታደሙ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።